የሰኞ ሚያዝያ 12 ቀን 2018 የትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ የተከታተላችሁን ስለሆነ እናመሰግናለን። ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን የምናስደምጥበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ሀገራዊ የምርምር ስራዎች ስነ ምግባራቸውን ጠብቀው እንዲከናወኑ የሚያስችል የዲጂታል አሰራር ስርዓት ይፋ ሆነ። የትምህርት ሚኒስቴር በሀገሪቱ የሚካሄዱ የምርምር ስራዎች ጥራታቸውንና የምርምር ስነ ምግባር መርሆችን ጠብቀው እንዲከናወኑ የሚያስችል አዲስ የሶፍትዌር መተግበሪያ በይፋ አስጀምሯል። በመርሃ ግብሩ ላይ የተገኙት የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ ክቡር አቶ ኮራ ጡሽኔ ይህ አዲስ የዲጂታል ስርዓት የምርምር ስራዎችን ለመገምገም ለመከታተልና ለመደገፍ ከፍተኛ ሚና እንደሚጫወትም ገልጿል። ሚኒስትር ዴኤታው አክለውም የክትትልና የግምገማ ስራዎችን ማዘመን የምርምር ስራዎች በሰው በእንስሳትና በአካባቢ ላይ ሊያመጡ የሚችሉትን አሉታዊ ተጽዕኖ ለመቀነስ ወሳኝ መሆኑን ተናግረዋል። የዚህ ሶፍትዌር መበልጸግ የምርምር ስነ ምግባር ግምገማ ሂደቱን ግልጽ፣ ፈጣንና ተደራሽ በማድረግ ጥራቱን የጠበቀ ውሳኔ ለመስጠት እንደሚያስችል ገልጸዋል። ብሔራዊ የምርምር ስነ ምግባር ግምጋሚ ቦርድ ስራውን በዲጂታል መንገድ በብቃት እንዲከታተል ያግዛል ብለዋል። በተመሳሳይ የምርምርና ስነ ምግባር ዴስክ ኃላፊ ዶክተር አቦሌ ታከለ እንደገለጹት ከዚህ በኋላ ማንኛውም ተመራማሪ የምርምር ስራውን ማቅረብ የሚችለው አዲሱን ሶፍትዌር በመጠቀም ነው። የምርምር ስነ ምግባር ፈቃድ ማግኘትም የሚቻለው ጥናቱ በዚሁ የኦንላይን ስርዓት ውስጥ አልፎ ሲጸድቅ ብቻ መሆኑን አሳስበዋል። ዶክተር አቦሌ አክለውም ሚኒስቴር መስሪያ ቤቱ ይህንን አሰራር ተግባራዊ ማድረጉ በዘርፉ የሚታዩ የአሰራር መጓተቶችን በመቅረፍ ተመራማሪዎች በወቅቱና በጥራት ስራቸውን እንዲያከናውኑ ትልቅ ድልድይ እንደሚሆንም ተናግረዋል። በህዝብ መድኃኒት ቤቶች የክትባት አገልግሎት መሰጠት ተጀመረ። በኢትዮጵያ የጤና አገልግሎትን ይበልጥ ተደራሽ ለማድረግ አዲስ አሰራር በሙከራ ደረጃ ስራ ጀምሯል። የጤና ሚኒስቴር ከፒኤስአይ ኢትዮጵያ ጋር በመተባበር በኦሮሚያና በአማራ ክልሎች በሚገኙ በተመረጡ 20 የህዝብ መድኃኒት ቤቶች ውስጥ የክትባት አገልግሎት መስጠት መጀመሩን አስታውቋል። የአገልግሎቱ ይፋዊ ማስጀመሪያ መርሃ ግብር በኦሮሚያ ክልል ሸገር ከተማ ኮየ ፈጬ ክፍለ ከተማ በሚገኘው ከታ በሪሼ የህዝብ መድኃኒት ቤት ተከናውኗል። በጤና ሚኒስቴር የፋርማሲ አገልግሎት ዴስክ ኃላፊ ኢዴሳ ድሪባ እንደገለጹት አገልግሎቱ በሁለቱ ክልሎች መጀመሩ ህብረተሰቡ ክትባትን በቅርበትና በቀላሉ እንዲያገኝ ትልቅ እድል ይፈጥራል። አገልግሎቱን የሚሰጡ የህዝብ መድኃኒት ቤቶች በቂ የክትባት አቅርቦት ያላቸውና የክትባቱን ጥራት ለመጠበቅ የሚያስችል የቅዝቃዜ ሰንሰለት የተሟላላቸው መሆኑን ገልጸዋል። በተጨማሪም በእነዚህ ተቋማት የሚሰሩ ፋርማሲስቶች በክትባት አሰጣጥ ዙሪያ አስፈላጊውን ስልጠና ወስደው ወደ ስራ መግባታቸው ተገልጿል። የአዲስ አሰራር ውጤታማነቱ እየተጠና በቀጣይ ወደ ሌሎች የሀገሪቱ ክፍሎች የማስፋት ስራ እንደሚሰራም ተጠቁመዋል። ወደ ውጭ ዘገባዎች እናልፋለን። በቅድሚያ አፍሪካ ሩዋንዳ ለልማት ፕሮጀክቶች ማስፈጸሚያ የሚውል የ251 ሚሊዮን ዶላር ብድር አገኘች። የሩዋንዳ መንግስት የተለያዩ የልማት ፕሮጀክቶችን ለመደገፍ የሚያግዝ የ251 ሚሊዮን ዶላር የብድር ስምምነት መፈረሙን አስታወቀ። ይህ የገንዘብ ድጋፍ በዋናነት በሀገሪቱ እየተከናወኑ ያሉ የመሰረተ ልማት ግንባታዎችን ለማፋጠንና ማህበራዊ አገልግሎቶችን ለማስፋፋት የሚውል መሆኑም ተገልጿል። እንደ ዘገባው ከሆነ ብድሩ የተገኘው ከዓለም አቀፍ የልማት አጋሮች ሲሆን በዝቅተኛ ወለድና ለረጅም ጊዜ የሚከፈል ነው። ገንዘቡ በተለይም የከተሞችን ዘመናዊነት የተሻሻለ ለማድረግ የንጹህ መጠጥ ውሃ አቅርቦትን ለማሻሻልና የዲጂታል መሰረተ ልማቶችን ለማጠናከር የታለሙ ስራዎች ላይ እንደሚውል ተነግሯል። የሩዋንዳ የገንዘብና ኢኮኖሚ እቅድ ሚኒስቴር እንዳመላከተው ይህ የገንዘብ ድጋፍ ሀገሪቱ እንደ አውሮፓውያን አቆጣጠር በ2035 መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የጀመረችውን ጉዞ የሚያግዝ ነው። ሩዋንዳ የአሁን የብድር ስምምነት በሀገሪቱ ያለውን የግል ኢንቨስትመንት ለማበረታታትና አዳዲስ የስራ ዕድሎች ለመፍጠር እንደሚያግዛት መታመኑ በዘገባው ተመላክቷል። የአሜሪካ ልዑክ ወደ ኢስላማባድ ሊያቀና ነው። ኢራን በበኩሏ ከዋሽንግተን ጋር ለመደራደር ፍቃደኛ እንዳልሆነች ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ የልዑካን ቡድን ወደ ፓኪስታን መዲና ኢስላማባድ እንደሚጓዝ አስታውቀዋል። ፕሬዝዳንቱ ይህንን ይፋ ያደረጉት በክልሉ ያለውን የጸጥታ ሁኔታና ዲፕሎማሲያዊ ግንኙነት አስመልክቶ በሰጡት መግለጫ ነው። ይህ በእንዲህ እንዳለ የኢራን መንግስት ከአሜሪካ ጋር ምንም አይነት ድርድር ለማድረግ ፍላጎት እንደሌለው
በይፋ አስታውቋል። የዋሽንግተን ልዑክ ወደ ቀጠና የሚያደርገው ጉዞ በኢራንና በአሜሪካ መካከል ያለውን የሻከረ ግንኙነት ለማርገብ አሊያም በሌሎች ቀጠናዊ ጉዳዮች ላይ ለመምከር የታለመ ስለመሆኑ እስካሁን በዝርዝር አልተገለጸም። ኢራን ድርድሩን ውድቅ ያደረገችው አሜሪካ በቴህራን ላይ የምታሳድረው ጫናና ማዕቀብ ባለመላላቱ መሆኑን የዜና ምንጮች ዘግበዋል። ከልቦ በቀረበው ትርታ 97.6 ኤፍኤም የሰኞ ሚያዝያ 12 ቀን 2018 ትርታ ቁርስ መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ከራይድ ጋር ወደፊት የሚልን ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ራይድ ትራንስፖርት ከራይድ ጋር ወደፊት ይላል የዚህ ሰዓት አጋራችን ነው። ጥራት ያለው ፍራሽ ማለት የጥሩ ቀን መጀመሪያ ነው። በዘመናዊ ቴክኖሎጂ የተመረተው የእናት እቅፍ ማሚሳግ ፍራሽ ገበያ ላይ ውሏል። የእናት እቅፍ ማሚሳግ ፍራሽ ልክ እንደ እናት እቅፍ ገላን የሚያሳርፍ ለጤና ተስማሚ በሆነ ጥሪቃ የተመረተ ነው። ውጥረትን አጥፍቶ ጣፋጭ እንቅልፍን የሚጋብዝ ድንቅ ፍራሽ ማሚሳግ ለጤናው ጥንቃቄ፣ ለእንቅልፍ እርካታ ዛሬውኑ ይረከቡ የሚላችሁ ማሚሳግ እንደ እናት እቅፍ ምቾት ከፍራሹ ነው። የማሚሳግ ፍራሾች በአዲስ አበባ የሚገኙበትን ቦታ እንጠቁማቸዋለን። ወሎ ሰፈር፣ ፒያሳ፣ ፊጋ፣ ሴምሲ፣ ኃይለ ጋርመንት እንዲሁም ብስራተ ገብርኤል፣ ቡልቡላ ይገኛሉ። በክልል ከተሞች ደግሞ ጎንደር፣ አምቦ፣ አዳማ፣ መቀሌ ይገኛሉ። ለበለጠ መረጃ በ0953 11 8888 ላይ ሀሎ ይበሉን። ማሚሳግ እንደ እናት እቅፍ ምቾት ከፍራሹ ነው የሚላችሁ ይህንን ሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋራችን አፍሪካን ሂሪንግ ሴንተር ነው። በኢቢአር በኦዲዮግራም የጆሮ መስማት አቅም ምርመራ፣ በቲምፓናኖሜትሪ እንዲሁም በኦኤኢ እና በስፒች ቴራፒ የአዋቂና የህፃናት የመናገር ክህሎት እንዲሁም የማዳመጥ ክህሎታቸውን የሚያዳብሩበት አገልግሎት በማዳመጫ መሳሪያዎች የታገዘና ዘመኑ ባፈራቸው ቴክኖሎጂዎች እንዲሁም በስፔሻሊስቶች እገዛ የታጀበውን አገልግሎታችን ሁሉም ሰው ይስማ፣ ሁሉም ሰው ይናገር ስንል ጋብዘናችኋል የሚለው እንዲሁ አፍሪካን ሂሪንግ ሴንተር የዚህ ሰዓት አጋራችን ነው። ሌላኛው አጋራችን ደግሞ እናት ባንክ ነው። ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞላችሁ መጥቷል። በዚህ ክፍያ ስርዓት አብረው በመስራት የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ የክፍያ ስርዓትን ስትጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል ምርጥ ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረው እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን ሁሉ በታላቅ አክብሮት እንጋብዛለን የሚላችሁ እናት ባንክ ማን እንደ እናት ይህንን ሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። በመጪው በሰኔ ወር ዋናው ሀገራዊ የምክክር ጉባኤ ይጀምራል ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው ሀገራዊ የምክክር ጉባኤ በመጪው ሰኔ ወር 2018 ዓ.ም እንደሚጀመር አስታወቀ። በጉባኤው ላይ ከ4000 በላይ ተሳታፊዎች እንደሚገኙም ተገልጿል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት የምክክር ሂደቱን ውጤታማ ለማድረግ ሰፊ የዝግጅት ስራዎች እየተከናወኑ ይገኛሉ። በቅርቡ በትግራይ ክልል ተወካዮች በአዲስ አበባ ከተማ የተካሄደው የአጀንዳ ማሰባሰብ ሂደት በስኬት መጠናቀቁን ተከትሎ ዋናው ጉባኤ በሰኔ ወር እንደሚጀመር
መወሰኑን አመላክቷል። በጉባኤው ላይ የሚሳተፉ አካላትን በተመለከተ ዋና ኮሚሽነሩ እንደገለጹት ከወረዳ ጀምሮ የተመረጡ የማህበረሰብ ክፍሎች፣ የፌዴራል መንግስት ተቋማት ተወካዮችና ከውጭ ሀገራት የሚመጡ ተወካዮችን ጨምሮ በአጠቃላይ 4000 ገደማ ተሳታፊዎች በጉባኤው ላይ ይታደማሉ ብለዋል። ለምክክሩ የሚቀርቡ አጀንዳዎችን በሚመለከት ኮሚሽነሩ ሲያብራሩ ከህዝብ የተሰበሰቡ በሺዎች የሚቆጠሩ ጥሬ አጀንዳዎች ተቀናጅተው ከ20 በማይበልጡ ዋና ዋና አርዕስት ላይ ውይይት እንደሚደረግባቸው ገልጸዋል። እነዚህ አጀንዳዎች ተቀርጸው ሲጠናቀቁም ለባለድርሻ አካላትና ለህዝብ ይፋ እንደሚደረጉ ተጠቁመዋል። የምክክር ጉባኤው እንደ አጀንዳዎቹ ክብደትና ውስብስብነት ከ2 ወር በላይ ሊፈጅ እንደሚችል የተገመተ ሲሆን ሂደቱን በገለልተኝነት እንዲመሩ 170 ነጻ አመቻች ተመልምለው ዓለም አቀፍ ስልጠና እንዲያገኙ ዝግጅት ተደርጓል ተብሏል። እስካሁን በሂደቱ ያልተሳተፉ የታጠቁ ኃይሎችና የፖለቲካ ፓርቲዎች አሁንም አጀንዳዎቻቸውን በማቅረብ የምክክሩ አካል እንዲሆኑ ፕሮፌሰር መስፍን አርአያ ጥሪ አቅርበዋል። ኢትዮጵያ በምታስተናግደው 32ኛው የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 ላይ እስከ 80 ሺህ የሚደርሱ እንግዶች እንደሚሳተፉ ተገለጸ። ጠቅላይ ሚኒስትር አብይ አህመድ የጉባኤውን ብሔራዊ ኮሚቴ የስራ አፈጻጸም ገምግመዋል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በብሔራዊ ኮሚቴው ግምገማ ወቅት እንደገለጹት ጉባኤው ከ196 ሀገሮች የተውጣጡ ልዑካን ይሳተፋሉ። በዚህም ከ60 ሺህ እስከ 80 ሺህ የሚደርሱ ተሳታፊዎችን ታሳቢ ያደረገ ዝግጅት እየተደረገ መሆኑን አስታውቀዋል። ሚኒስትሩ አክለውም የይዘትና የድርድር ግብረ ኃይሉ ዓለም አቀፍ ድርድሮችና ሌሎች ሁነቶች በተሳካ ሁኔታ እንዲከናወኑ አስፈላጊውን ቅድመ ዝግጅት እያጠናቀቀ መሆኑን ገልጸዋል። ኮፕ 32 በጣም ሰፊና ፈታኝ ሁነት መሆኑን የጠቀሱት ሚኒስትሯ ጉባኤውን በስኬት ለማስተናገድ በቁርጠኝነት እየተሰራ ነው ብለዋል። በኮፕ 32 ጉባኤ ላይ ከሚሳተፉ አካላት መካከልም የመንግስታት መሪዎችና የዲፕሎማቲክ ልዑካን፣ የግሉ ዘርፍና የፋይናንስ ተቋማት ተወካዮች፣ የሲቪል ማህበረሰቦችና የወጣት ቡድኖች ይገኙበታል። ቀደም ሲል የሀገር ውስጥ ዜናዎችን አስደመጥናችሁ። አሁን ወደ ውጭ ዜናዎች እናልፋለን። ከውጭ ምንጮች ወደ ቀዳሚው የአፍሪካ ዜና ስናልፍ ሩዋንዳ ለልማት ፕሮጀክት ማስፈጸሚያ የሚውል የ251 ሚሊዮን ዶላር ብድር አገኘች። የሩዋንዳ መንግስት ይሄ ገንዘብ ድጋፍ በዋናነት በሀገሪቱ እየተከናወኑ ያሉ የመሰረተ ልማት ግንባታዎችን ለማፋጠንና ማህበራዊ አገልግሎቶችን ለማስፋፋት የሚውል መሆኑ ተገልጿል። እንደ ዘገባው ከሆነ ብድሩ የተገኘው ከዓለም አቀፍ የልማት አጋሮች ሲሆን በዝቅተኛ ወለድና ለረጅም ጊዜ የሚከፈል ነው። ገንዘቡ በተለይም የከተሞችን ዘመናዊነት ለማሻሻል፣ የንጹህ መጠጥ ውሃ አቅርቦትን ለማሳደግና የዲጂታል መሰረተ ልማቶችን ለማጠናከር የታለሙ ስራዎች ላይ እንዲውል መታሰቡ ተነግሯል። የሩዋንዳ የገንዘብና ኢኮኖሚ እቅድ ሚኒስቴር እንዳመላከተው ከሆነ ይህ የገንዘብ ድጋፍ ሀገሪቱ በ2035 መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የጀመረችውን ጉዞ የሚያግዝ ነው። ሩዋንዳ ባለፉት ዓመታት በምስራቅ አፍሪካ ቀጠና ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ሀገራት መካከል ግንባር ቀደም መሆኗ ይታወቃል። የአሁኑ የብድር ስምምነት በሀገሪቱ ያለውን የግል ኢንቨስትመንት ለማበረታታትና አዳዲስ የስራ ዕድሎችን ለመፍጠር ትልቅ ሚና እንደሚኖረውም ተነግሯል። በመጨረሻም የአሜሪካ ልዑክ ወደ ኢስላማባድ ሊያቀና ነው። ኢራን በበኩሏ ከዋሽንግተን ጋር ለመደራደር ፈቃደኛ አይደለውም ብላለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፍተኛ የልዑካን ቡድናቸው ወደ ፓኪስታን መዲና ኢስላማባድ እንደሚጓዝ አስታውቀዋል። ፕሬዚዳንቱ ይህንን ይፋ ያደረጉት በቀጠናው ያለውን የጸጥታ ሁኔታና ዲፕሎማሲያዊ ግንኙነት አስመልክቶ በሰጡት መግለጫ ነው። ይህ በእንዲህ እንዳለ የኢራን መንግስት ከአሜሪካ ጋር ምንም አይነት ድርድር ለማድረግ ፍላጎት እንደሌለው በይፋ አስታውቋል። የዋሽንግተን ልዑክ ወደ ቀጠናው የሚያደርገው ጉዞ በኢራንና በአሜሪካ መካከል ያለውን የሻከረ ግንኙነት ለማርገብ አሊያም በሌሎች ቀጠናዊ ጉዳዮች ላይ ለመምከር የታለመ ስለመሆኑ እስካሁን በዝርዝር አልተገለጸም። ኢራን ድርድሩን ውድቅ ያደረገችው አሜሪካ በቴሄራን ላይ የምታሳድረው ጫናና ማዕቀብ ባለመላላቱ መሆኑን የዜና ምንጮች ጠቁመዋል። የፕሬዝዳንት ትራምፕ አስተዳደር በበኩሉ በቀጠናው ሰላምና መረጋጋትን ለማስፈን ከሚመለከታቸው አካላት ጋር ንግግር እንደሚያደርግ በድጋሚ ገልጿል። የአሜሪካው ልዑክ በኢስላማባድ በሚኖረው ቆይታ ከፓኪስታን ከፍተኛ ባለስልጣናት ጋር በሁለትዮሽ ግንኙነትና በጎረቤት ሀገራት ጉዳይ ላይ እንደሚመክርም ይጠበቃል ተብሎ ዘገባው አመላክቷል።